የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 7 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ኮቴው እየቀረበ ነው። በጣም ቀረቧቸው። አፍንጫቸው ጋር ደረሱ። ሁለቱን እርግቦች ከገቡበት ጥልቅ ፍቅር ያባነናቸው የዘካርያስ ደመቅ ያለ ጭብጨባ ነው። ዘወር ብሎ ጀርባቸውን ተመለከቱ። ዘካርያስ 2 እርምጃ ያህል ፈንጠር ብሎ ቆሟል። እጆቹን ያለማቋረጥ ያጨበጭባሉ። ግንባሩ ተቋጥሯል። አይኖቹ ቀልተዋል። በቅንድቡ ነው የሚያያቸው። ሁኔታው እጅግ ያስፈራል። አስተያየቱ የገዳይ ነው። ሞት ይሸታል። 4 የሚደርሱ ጋሻ እግሮችን አስከትሏል። ትዕግስት ደንግጣ ከተቀመጠችበት ተነሳች። ፍርሃቷን መደበቅ አልቻለችም። ሰውነቷ የሷ አልመስልሽ እስኪላት ድረስ ውሃ ሆነባት። አለምነህም ተከትሏት ተነሳና ከጎኗ ቆመ። የሚገርም ፍቅር አይደል እንዴ ባካችሁ? ዘካርያስ የንዴት ሳቅሳቀ። አለምነህ ከጎኑ ቆሞ የምትንቀጠቀጧን ፍርሃት የወረራትን ፍቅሩን በእጁ ያዝ አደረጋት። ዘካርያስ እዚህ ምን ትሰራለህ? አለችው ቃላቶቿን እያማጠች። እሱን ተውትና እንዴት ነው ጓደኛዬ? አሾፈባቸው። ስርዓትህን ያዝ፣ ይህን ያህል አትስገጥ አለው አለምነህ ተናዶ። ፊቱ ላይ ምንም አይነት ፍርሃት አይታይበትም። በሰላም ላወራችሁ ፈልጌ ነበር እኮ፣ ግን ልጁ ደደብና አይገባህም። ዘካርያስ ወጥምሾቹን በምልክት አዘዛቸው። ከአለምነህ ጋር ተፋጠጡ። ትዕግስት እንዳትጎዳበት ከጀርባው ከለላት። ቀድሞ አንደኛውን በአንድ ቡጢ ዘረረው፣ ግን ሌሎቹ ቡጢዎች ፊቱ ላይ አረፉ። እንደምንም እጅ ላለመስጠት ታገለ። ጠንክሮ መፋለም ጀመረ። ክንዶቹን ይሰነዝራል። ያገኘውን ከመሬት ይደባልቃል። ቢሆንም ከየአቅጣጫው የሚያርፉበትን ቡጢዎች ቀስ በቀስ ሰውነቱን እያደከሙት ነው። ከአንድ ብርቱ 2 መድኃኒቱ ሆነና አለምነህ አቅም አሳጡት። እጆቹ እንደ ቀድሞ መሰንዘር አቃታቸው። በመጨረሻም እጅ ሰጠ። ጉልበቶቹ ሰውነቱን መሸከም አቃታቸው። በቆመበት በርከክ አለ። ትዕግስት ትጮኻለች። የእሷን ጩኸት ግን ማን ከቁብ ቆጥሮት? እንደውም ሰው ሰምቶ እንዳይደርስላቸው ዘካርያስ እጁን አፏ ላይ ከድኖ ድምፅ እንዳይወጣ ለማድረግ ሞከረ። ትዕግስት እጁን ክፉኛ ነከሰችው። ጥርሶቿን ወደ አፍ ውስጥ ዘልቀው እስኪገቡ ዘለዘለች። አንተም አትረባ! ጮህና ለቋት የሚደመውን እጁን በሌላኛው እጁ ያዘው። ሩጣ አለምነህን ተጠመጠመችበት። እንዳይመቱት በሰውነቷ ከለላ ሰጠችው። ዘካርያስ እኔን ገለህ ነው እሱን መግደል የምችለው አለችው እያለቀሰች። ወጥምሻዎቹን እንዲያቆሙ በአይኑ ምልክት ሰጣቸውና ወደ አለምነህ ቀረበ። አየህ፣ ብፈልግ እገልህ ነበር። መጥፎ ስላልሆንኩኝ እንድትኖር ፈቀድኩልህ። አንተ ግን እንዴት የምወዳትን ሴት ጋር ትሆናለህ? በዚህ እጅ ነው አይነካሃት? ዘካርያስ መልሶ ፊቱ ተቀያየረ። ደም ስሮቹ ፈጠው በጉልህ ይታያሉ። አዳኝም ገዳይም የሰማዩ ጌታ እንጂ አንተ አይደለህም። እንኳን የኔን ነፍስና ያንተንም ነፍስ የራስህ አይደለችም መለሰለት አለምነህ ህመሙን ቻል አድርጎ። እባክህ ዘካርያስ አፈቅረዋለሁ፣ ተረዳኝ። ለብቻችን ተውን በቃ አለችው ትዕግስት በምሬት። አየሽ፣ ጥፋቱ እዚህ ጋር ነው። የተመኘዋትን ሴት አፈቀረ። እዚህ ሲጥ አድርገህ ግደለው እያለኝ አለ ኳሌታውን ይዞ እየለቀቀው። አንቺም የምታስቢለት ከሆነ አስቢበት። በቶሎ ወደ እኔ ተመለሽ፣ ከሱ ራቂ። ካልሆነ ግን አንቺንም አታሳዝኝኝም። ምራቁን አለምነህ ላይ ተፍቶበት ከግብረ አበሮቹ ጋር በመጣበት ተመልሶ ሄደ። አለምነህ የኔ ፍቅር ደህና ነህ? ሰው ልጥራ ቆይ ብለው ልትነሳ ስትል ጥላው እንዳትሄድ እጇን ያዛት። አያስፈልግም ውዴ፣ ደህና ነኝ። ትንሽ ቆይቼ ድካሙ ይለቀኛል አላት አይኗን እያየ። እርግጠኛ ነህ? በአዎንታ ጭንቅላቱን ነቀነቀላት። አፈቅርሻለሁ አላት ሽቅብ እያያት። እንቧ እየወረደ ቡጢ ያረፈበትን የፊቱን ክፍል በሙሉ ትስመው ጀመር።
በጣም ያማል አለችው። ትንሽ፣ ግን አሁን ደህና ሆናለሁ። እውነት ነው፣ ልብ ያፍቅረዋል፣ ግን አብረን ልንሆን አንችልም፣ መራራቅ ይኖርብናል አለችው ፊቷን ለመጥረግ እየሞከረች። አለምነህ እንለያይ የሚለውን ቃል ሲሰማ ከተኛበት ተስፈንጥሮ ተነሳ። ጥልቅ ህመም ተሰማው፣ ግን ቻለው። ምንድን ነው የምታወሪው አላት። አለምነህ ቁጡ ሆነ። ምን አይነት ቀልድ ነው? ፈተናዎችን የምናልፈው በመለያየት ነው? እንዲህ ሲቆጣ አይተው አታውቅም። ግን ይገልሃል፣ አውሬ ነው። ይህን ደግሞ ማየት አልችልም። እዚህ ሁሉ ስቃይ ውስጥ የገባኸው በእኔ ምክንያት ነው። እባክህ ተረዳኝ አለችው። ምንም አልሆንብሽም። ይኸው እስኪ ልባችን ምን ያህል እንደሚመታ እመኝኝ። ፍቅራችን ይህንን ያልፈዋል። እንፈተዋለን። በዛው ልክ እንጠነክራለን። እነሱ ያቆስሉኛል፣ አንቺ ግን በፍቅርሽ ታድኝኛለሽ። እነሱ ይገሉኝ ይሆናል፣ ግን ፍቅርሽ ያው ያደርገኛል። ስሚኝ፣ እኔ በጣም አፈቅርሻለሁ፣ ልተውሽ አልችልም አላት። አገጯን በእጁ ይዞ ከቀረቀረችበት ቀና እያደረጋት እቅፍ ውስጥ ገባች። አሳመምኩ አለችው እቅፍ ውስጥ እንዳለች ፊቷን አንገት ውስጥ ቀብራ። አሁን ደህና ሆናለሁ አላት ፀጉሯን እያሻሸ። ጊዜ የዘላለም አሽከር ሲሆን ሰው ደግሞ የጊዜ ባራ ነው። ሰው ጊዜን በደቂቃና በሰዓት በወራትና በዓመታት ሸንሽኖ በግድግዳው ላይ ሰቅሎ በእጁ ላይ ጠፍሮ ሊገዛው ሊቆጣጠረው ይሞክራል። ጊዜ ደግሞ ሰውን ከልጅነት ወደ ወጣትነት ከጉልምስና ወደ እርጅና እያክለፈለፈ ከሞት ደጃፍ ያደርስና መቃብር ይጨምረዋል። ቀናቶች እየተተካኩ ነው። ሳምንታቶች መልካቸውን ቀይረው ይመጣሉ። የህይወት ዑደት ሁለቱን እርግቦች አሽከርክሮ ውስጥ እንድታስገባ ድርና ማግ አድርጋቸዋለች። አለምነህና ትዕግስት የብሔር ግድቡን ደረማምሰው አፍርሰውት የፍቅር ድልድይን ሰርተዋል። በድልድዩ ፍቅርን የሻቱ ሰማያዊ ዝማሬን የሚዘምሩ ክንፍ የሌላቸው መልአኮች ብቻ ይመላለሱበታል። ፍቅራቸው ጠንክሯል። እሱም ለሷ ብቻ፣ እሷም ለሱ ብቻ አንድ ላይ ሆነዋል። በየጊዜው የሚመጣው የዘካርያስ ዛቻና ማስፈራሪያ በፍርሃት እያራዳት ከአንዴም 4 ጊዜ ለራሱ ስትል አለምነህን ልትለይ ሞክራለች። ልቧ ግን አልቻለላትም። ስንት ቀን ሙሉ አብሰልስላ አውርዳና አውጥታ እንዲተዋ ስትጠይቀው በየደቂቃዎች ውስጥ ሀሳቧን አስቀይሯት ራሷን እቅፍ ውስጥ ወይም እሱ ጋር ታገኘዋለች። የገና ማዕበል እየመጣ ነው። የመጀመሪያው ዓመት ተማሪዎች የሚቸገሩባትን ጭንቅ ውስጥ የሚገቡባት ወቅት ናት። ይህች ወር በግቢው እንደምትቆይ የምታበስረ ወይም እንደምትሸኝ የምታስረዳ ወሳኝ ወር ናት። ከተቀመጥክባት ማዕበሉ ወደ ዳር ገፍቶ ትተርፋለህ፣ ካልተጠቀምክባት ደግሞ ትሰምጣለህ። የሳምንት ያህል ትንሽ ዕድሜ ብቻ ለቀረው የሴሚስተሩ ፋይናል ፈተና ተማሪዎች በየላይብረሪው ወር ወር ይላሉ። ሰዎች ትሪፕል አይኖሩም፣ በግተራም አይታጨቁም፣ ዴስቲቪም አይሄዱም። አስፓልቱ ላይ አልፎ አልፎ ጥንድ ሆኖ ከሚራመዱ ሲኒየር ተማሪዎች በስተቀር የቀድሞ ግርግርና ሁካታ የለም። በግቢ ውስጥ የሚሰሙት የተማሪዎች ዳንስና ጭፈራ ቆሟል። ግቢው ፍጹም ሰላማዊ ነው፣ ጸጥታ የሰፈነበት ሆኗል። ሁሉም ተማሪ ላይብረሪና ስፔስ እዛ ከትሟል። በዚህ ወቅት የፍሬሽ ተማሪዎች ቴንሽን የተጋነነ ይሆናል። ሃንዳውትና ሌሎች አጋዥ መጽሐፎችን ሸክፎ ሄዶ በጭንቀት አንዱንም ሳይገልጠው የሚነጋበትም ሞልቷል። ብቻ በዚህ ሳምንት ጎበዙም ሰነፉም ለትምህርቱ ግድ የሚሰጠውም የማይሰጠውም ከወጀቡ ለመዳን ሲራኮቱ ማየት የተለመደ ነው። ትዕግስትና ማኑኤል ከነዚህ ውስጥ አንደኛዎቹ ናቸው። ሃንዳውታቸውን ይዘው ስፔስ ለማጥናት ሄደዋል። ከአንዱ ክፍል ወንበር አውጥተው አየር እንደ ልብ እያገኙ ጥናታቸውን ተያይዘውታል። ትዕግስት ግን ዛሬን የምትገልጠው ወረቀት አልገባሽ ብሏታል። ታየዋለች፣ ያያታል። የተደረደሩ የፊደል ጥምሮች ብቻ ነው የምታጠናው። ምን እንደሆነ እንኳን መረዳት አቅቷታል። አለምነህ በጣም ናፍቋታል። በዚህ 15 ቀን ውስጥ የረባም አልተገናኙም። ወጥረሽ መቸከል ማጥናት አለብሽ፣ እኔ ላዘናጋሽ አይገባም ብሏት አልፎ አልፎ ነው አብረው ጊዜ የሚያሳልፉት። አለምነህን ልታገኘው ፈለገች።
ኦፍ ብላ በረጅሙ ተነፈሰችና ሃንዳውቷን ዘጋችው። ምን ሆንሽ ቲጂ አላት ከጎኗ ተቀምጦ እያጠና ያለው አለምነህ። ምንም ሊገባኝ አልቻለም አለች እየተበሳጨች። አለምነህን ማግኘት ፈለግሽ አላት እየሳቀባት። አዎ አለችው አፍራ የጎንዮሽ እያየችው። በቃ ልጥራልሻ አላትና ተነሳ። እሺ ግን ጥናትን አስተጓጎልኩብህ። ናፍቆት ጠፍሮ አላላውስ ያላት ይህች እርግብ አልተግደረደረችም። አማኑኤል አለምነህን ሊጠራላት ወደ ዶርም ሄደ። ሁለቱን ወንዶች አስተዋውቃቸዋለች። በደንብም አግባብታቸዋለች። ሲገናኙ የሀገሬ ልጅ የወንዜ ልጅ ነው የሚባባሉት። አለምነህን ስትፈልገው ሳይሰለች የሚጠራላት አማኑኤል ነው። አማኑኤል ለሁለታቸውም ጓደኛው ሆኖላቸዋል። ዘካሪያስ ሕይወቷን ሲኦል ሊያደርገው ሊያመሰቃቅለው ቢሞክርም ሁለቱ ስላሉላት ደስተኛ ናት። የህንፃው የመጨረሻው ፍሎር ላይ የተቀመጠችው ትዕግስት ሃንዳውት ይዘው በቴንሽን የሚርመሰመሱት ልጆች ላይ አይኖቿን ተከለች። አይኛ ተማሪዎች ስንደሰትም ስንጨነቅም በከፍታ ነው አለችና ለራሷ ፈገግ አለች። አለምነህ ብዙም ሳያስጠብቃት መጣላት። አማኑኤልን ባለበት እንዲያጠና ትተውት ወረዱ። መሬት ላይ በግሩፕ ተኮልኮለው የሚያጠኑ ተማሪዎችም ይታያሉ። ሰው እንዳይረብሹ ፈንጠር ብለው ተቀመጡ። እጅና እጃቸውን አጣምረው ለአንድ ሰዓት ያህል አወጉ። ተነፋፍቀዋል። ሰዓቱ ፈጠነባቸው። አለሚ አለችው እየቀበጠች። ወይዬ ፋይናል ፈተና እንደጨረስን እናከብራለን አይደል? ግድን ይከበራል መለሰላት። የምፈልገው ግን አንድ ቀን ብቻ እንድንዝናና አይደለም። ምንድን ነው የምትፈልጊው? የምፈልገውማ የ15 ቀን እረፍቱን ቤተሰቦቻችንን እንድንቀጣቸው ነው። የምንሄድበትን ቦታ መረጭ አላት። ደብረ ዘይት ወይም አዳማ እንሂድ አለችው እየፈነደቀች። ተስማምቻለሁ። እርግቧን እቅፍ ውስጥ አስገባት። አለምነህ እቅፍ ውስጥ እንደገባች አይኖቿ ከጎናቸው በቅርብ ርቀት የተቀመጠው ሰው ላይ አረፈ። ስታየው ደንገጥ አለች። ጨለም ያለውን ስፍራ ምርጫው አድርጓል። ኮፍያ ባለው ሹራቡ ጭንቅላቱን ሸፍኖታል። በእጁ ሃንዳውቱን ጠቅልሎ ይዟል። ፊቱን በግልጽ መለየት ሳትችል ጀርባውን ሰጧቸው ተነስቶ ሄደ። አላስተዋሉትም እንጂ ይህ ሰው እንደተቀመጠ ነበር እግራቸውን ተከትሎ የተቀመጠው። ትዕግስት ፍርሃት ነገሰባት። ግን ማንኛውም ተማሪ ሊሆን ይችላል በማለት ፍርሃቷን አስወገደችና አለምነህ እቅፍ ውስጥ ራሷን አመቻቸች። በጣም አፈቅርሃለሁ አለችው ደረቱ ላይ ልጥፍ እንዳለች። እኔም አፈቅርሻለሁ አላት ፀጉሯን እየዳበሰ። መቼም አትተወኝማ? ካንተ መለየቱን ሳስበው ራሱ ያስፈራኛል። ደስተኛ እንሆናለን አላት። አይንህ ሌላ ካየ ግን ልብህን የማፈርጥልህ። እየሳቀች ደረቱን ትደበድበው ጀመር። ያ ማለት አንቺን የምትመስል ልጅ ስትወልጅልኝ ልጅንም ማየት አልችልም ማለት ነው? አንቺ ቅናተኛ አላት እየሳቀ። እጆቿን ወገቡ ላይ ጠምጥማ ጥብቅ አድርጋ አቀፈችው። ግን ያማል እኮ ያስለቅሳል አለችው ስቃዩን እያሰበች። ምኑ አላት ግራ ተጋብቶ። ምጡ ነው አለችው ድምጿን ቀነስ አድርጋ። አለምነህ ከት ብሎ ሳቀባት። እንደውም ብዙ ልጆች ነው የምፈልገው፣ ባይሆን እንዳያሳምሙሽ ንገሪያቸው። ሳቁን ሊያቆሙ አልቻለም። ሂድ አንተ ደግሞ እኔ እኮ ጎረቤታችን ምጥ ይዟት እዛው ቤቷ ሲያዋልዷት ስጣመት አይችን ይጨነቀኝ አለችው አንጋጣ እያየችው። በቃ ከሌላ ሰው ወልዳለሁ አላት በድጋሚ ይሳቀ። ቀልደ ሞተሃል። ከደረቱ ላይ ተነሳችና አኩርፋ ቁጭ አለች። እናት ይላታል አለምነህ ጉንጯን እየዳበሰ። አልመለሰችለትም። ዞር ብላም አታየውም። አለምነህ ማሳል ጀመረ። ትንፋሹ ልክ አይመስልም። ጎንበስ እንዳለ ነው። ትዕግስት ወዲያውኑ ድንብርብሯ ወጣ። አለሜ ደህና ነህ? ምን ሆንክ? ውሃ ልታስጎነጨው ቀና ስታደርገው ከት ብሎ ሳቀባት። አልተናደደችበትም። ይልቅ ተመስገን አምላክ ያለች በረጅሙ እየተነፈሰች። በሁለቱ እርግቦች ፍቅር በትዝታ ጀልባ ተሳፍረው ባህሩን እየቀዘፉት ወደ ኋላቸው የሚነጉዱ አዛውንቶች ፈገግ እያሉ ያያቸዋል።
የዓለምነህ ማስመሰል አስደንግጧቸው ያጉተመተሙም አይጠፉም። ባስ ውስጥ በፍቅራቸው የተደሰተ በእነሱ ውስጥ ራሱን ያየ ሚዛን ይደፋል። ሁለቱ የፍቅር እርግቦች የመጀመሪያ ሴሚስተር ትምህርታቸውን ጨርሰው እረፍታቸውን አብሮ ለማሳለፍ ወደ ደብረ ዘይት ወይም አዳማ እየሄዱ አይደለም። የወሎ መስመርን ጉዞ ከተያዙ ሰዓታት ተቆጥረዋል። ባሱ ፍቅርን ይዞ ወደ ፍቅር ሀገር ይከንፋል። መዳረሻውን ደስ ያደረገው ይህ አውቶቡስ አርፍዶ በመነሳቱ ረፋድ 5 ሰዓት ተኩል ላይ የደብረ ብርሃን ገጠራማው ክፍል ላይ ገና እየደረሰ ነው። ከዚህ በኋላ ያለው መንገድ ከተፈጥሮ ጋር ትግል የሚገጥምበት ነው። ይኸው እናት ቀስተ ደመናው ሲያምር አላት በመስኮቱ አሻግሮ ሰማዩን እያመላከታት። ወትሮንም የተፈጥሮ ስሪቶች የሚያስደንቃት ትዕግስት በውበቷ ልቧ የሚነካው ይህች እርግብ ሰፍ ብላ የእጁን አቅጣጫ ተከትላ በዓይኖቿ ተጓዘች። ግን ሰማዩ ላይ ምንም አይታይም። መልሶ ፊቷን እየዳበሰ እሷን በደስታ ተሞላች። ሀፍረት ይዟት ዓይኗን ሊዘንብ የተዘጋጀው ከሚመስለው የሚያጓራ ሰማይ ላይ መንቀል አልቻለችም። አንገቷን መመለስ ተራራ እንደ መግፋት ከበዳት። ሰው አይቶናል ወይስ አላየንም የሚል ፍራቻዋ ሰማዩ ላይ እንድታፈጥ መልሶም እንዳያፈጥባት አድርጓታል። የኔ እናት ምንም የለም እኮ እስካሁን እየፈለግሻለሽ። ፊቷን በእጁ ይዞ ወደ ራሷ ዞራት። አሳቀከኝ እኮ ሰው ምን ይለናል? አትረባም እሺ አለች እንዳቀረቀረች እጅን በቁንጥጫ ምዝልግ እያደረገችው። ደስ አለኛ። ልዕልቷ አጠገቤ ተቀምጣለች። ንጉሥ እንኳ አብረሽኝ ስትሆኚ ስለ ዓለም ውበት ግድ የለኝም። የኔ ዓለም አንቺ ነሽ አላት ፊቷን እየዳበሰ። አፈቅርሃለሁ። ከአንገቷ ቀና ብላ በስስት ትመለከተው ጀመር። ግንባሯን ሳም አደረጋት። ዓይኖቿ ተከደኑ። ደብረ ብርሃን ከተማ ሊገቡ እንደተቃረቡ አካባቢው በጉም ተሸፈነ። ምንም ነገር አይታይም። ሁሉም ነገር ደብዘዝ ያለ ጸጥ ያለ መስሏል። መንገደኞቹ አስፓልት ላይ የሆኑ ከአስፓልት ውጪ ከተማ ይግቡ ገጠር የሚያውቁት ነገር የለም። ነጭ ነገር ብቻ ነው የሚታያቸው። ሹፌሩ የመኪናውን ፍጥነት ቀንሶ ዝግ ብሎ ይጓዛል። መኪናው በመቆምና በመሄድ መካከል ያለ ይመስላል። ትዕግስት ጉሙን ስታይ ደስ ብሏታል። ከአንዱ ደመና ወደ ሌላኛው እየዘለለች በእጆቿ ብትንትናቸውን እየዳበሰች ሄደች። በደስታዎቻቸው መሃል ብልጭ የሚሉ እንጥፍጣፊ ፍርሃቶች አይጠፉምና በመጠኑ ፈርታለች። ዓለሜ የዛሬን ያውጣን። እንዴት ነው ሹፌሩ የሚታየው? እኔ እኮ ምንም አይታየኝም አለችው ከመቀመጫዋ ተነስታ እየቆመች። አትፍሪ፣ ስላለመድሽው ነው። ሹፌሮቹ ለምደውታል። በዛ ላይ በቀኑ ባትሪ አብርቷል። አይታይሽም? ዓለምነህ ፍርሃቷን ለማስወገድ ሞከረ። አንተ ያለህልኝ ፍርሃት አታስብም። ፀጉሩን እየዳበሰች ቀና ስትል ትልቁን ፍርሃቷን ተመለከተችው። ያለፈው ምሽታቸው ላይ ያየችው አጠራጣሪ ሽፍንፍን ያለ ሰውዬ በድጋሚ ተመለከተችው። እነሱ ከተቀመጡበት 2 ወንበር ከፍ ብሎ ተቀምጧል። ጭንቅላቱ ላይ ኮፍያ ደፍቷል። ያደረገው መነጽር ፊቱን በከፊል እንዲሸፍንለት አግዞታል። ለመደበቅ የፈለገ ይመስላል። ወንበሩ ስር አንዳች ነገር እንደሚፈልግ ሰው አቀርቅሮ ስለነበር አሁንም ፊቱን መለየት አቃታት። በፍርሃት እየራደች በፍጥነት ወንበሯ ላይ ተቀመጠች። ፊቷ ደንግጧል። እጆቿ ይንቀጠቀጣሉ። ምን ሆንሽ የኔ እናት? ልክ አይደለሽም አላት ዓለምነህ በቅጽበት እንዲህ መቀየሩ አስፈርቶት። አይ ምንም ብርዱ ቅዝቃዜው ነው አለችው እየተንተባተበች። በረደሽ እንዴ አላት ተጨንቆ የለበሰውን ጃኬት አውልቆ እያለበሳት። አያታስብ አላመመኝም፣ እንዲሁ አየሩን ስላለመድኩት ነው አለችው ለመረጋጋት እየሞከረች። ትዕግስት እያብሰለሰለች ደብረ ብርሃን ከተማ ገቡ። ከተማዋን ጉሙ ቢሸፍናትም እንደ ገጠራማው ክፍል ግን አይሆንም። ነገሮች በግልጽ ይታያሉ። ምሳ ስለደረሰ ከረፋዱ 6 ሰዓት አካባቢ ሹፌሩ መኪናውን ምግብ ቤት ፊት ለፊት አቆሙ። ተሳፋሪዎቹ እየተንጠባጠቡ መውረድን ያዙ። ትዕግስት ቀድማ ወርዳ ሽፍንፍኑን ሰው ስትጠባበቅ ጀመር። የሚከታተላቸው ሰው ከሆነ ማንነቱን ማወቅና መጠንቀቅ እንዳለባቸው ታውቃለች። ባለፈው ምሽት ላይ ከጎናቸው የተቀመጠው ሰው ነው ወይስ ሌላ ነው? የሚያመሳሰላቸውን ነገሮች መለየት አለባት።
ይህንን ካላደረገች አእምሮዋ ከሐሳብና ጫጫታ ሊያርፍ አይችልም። ነይ እንጂ እንሂድ አላት አለምነህ እጇን ይዞ። አንተ ቅደም፣ እዚህ ጠብቀኝ፣ ትንሽ አየር ልውሰድ አለችው ፈገግ ለማለት እየሞከረች። ደህና ነሽ ግን አላት በድጋሚ አይኗን እያየ። አታስብ፣ ሂድ በል ሂድ፣ ሳንመገብ መኪናው እንዳይነሳብን አለች ወደፊት እየገፋችው። ትዕግስት ከመኪናው የሚወርደውን ሰው በአይኖቿ እያብጠረጠረች ሽፍንፍኑን ሰው ትፈልገው ጀመር። የተሸፋፈነ ሰው ግን ብቅ ሊል አልቻለም። በተቃራኒው አይኖቿ ሰርፕራይዝ ሆኑ። ተደማና አፏን ከፍታ ፊት ለፊቷ ተመለከተች። ቲጂ፣ እኔ አላምንም፣ ወሎ የሚሄድ መኪና ውስጥ ምን ትሰሪያለሽ? አላት አማኑኤል ከመኪናው ወርዶ ወደ እሷ እየቀረበ። እስካሁን አንድ መኪና ውስጥ ሆነን ያልተያየ ነው። በጣም ደስ ብሎኛል። ወሎን ልናይላችሁ ብዬ እኮ ነው አለች ፈገግ እያለች። ክፍል 8 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።